የምታዩት ስቶር ነው እና ምን ይመስላችኋል? ይሄ እንዳለ ማለት ነው። ይሄ እንዳለ ይሄ በመዳበሪያ የታሰረው ይሄ ማለት ነው። እስኪ ፈትቼ ትንሽ ላሳያችሁ። ይኸው ሻምፖ ምናምን ቅባት ምናምን እና እንደዚህ ኒሳ እንደምታዩት ጌጣጌጦች ምናምን ነው። ይሄ ደግሞ እንደምታዩት ሽቶ ነው። ብራንድ ሽቶዎች ናቸው እንደምታዩት። ይኸው ብሉ ቻናል ምናምን ናቸው። እነዚህ ሳምፕሎችም አሉ። ይኸውና እንደምታዩት ይሄ እንዳለ በኪሳራ የወጣ እንትን ነው ማለት ነው። አያችሁት? ይሁት አልተከፈተም እንኳን ማለት ነው። እና ቤተሰቦች ይኸው ይሄ እንደዚህ የምታዩት ትንሽ ይመስላል እንጂ ይሄ በትልቅ በተዘረጋ መዳበሪያ ዝርግ መዳበሪያ አንድ ላይ ተቋጥሮ ቅባትም ሻምፖም ሁሉም የአንድ ሱቅ እቃ እዚህ ውስጥ የገባ ነው ማለት ነው። እንደምታዩት እዚህ ጋር ምናልባት ሌላ ጊዜ ፈታትቼ በደንብ አሳያችኋለሁ። ይኸው እንደምታዩት እንደዚህ እነዚህ ሰንስክሪኖች፣ ጥፍር ቀለሞች። ይሄ ደግሞ ሁሉን ከሱቅ ፈትቼ ያመጣሁት ነው። እነዚህ ዊጎች ምናምን አሉር ላይክ ዩማኖች አሉኝ። ይሄ ሙሉ መዳበሪያ ደግሞ ምናልባት በቪዲዮ ስታዩት ላይታይ ይችላል። እንዴ ሙሉ መዳበሪያው ደግሞ ይሄ እንዳለ ቅባት ምናምን እነዚህ የፓኪስታን ሽቶዎች ምናምን ናቸው። እነዚህ ያሳዩዋቸው ሽቶዎች ግን እነዚህ በብራንዶች ናቸው። እንደምታዩት እንግዲህ እነዚህ ከሱቅ ከስሬ ወደዚህ አምጥቼ ሰብስቤ እዚህ ወረወርኳቸው ነው ማለት ነው። መደርደሪያውን ላሳያችሁ። ሱቄን ስከፍተው በአማረና እንደምታዩት ይህንን ይመስላል። ይሄ ማለት መጀመሪያ እንደከፈትኩት ነው። ከዛም በኋላ ራሱ እቃ አምጥቼ ምናምን በጣም ትልቅ ሱቅ አድርጌው ነበረ። ግን ምንድነው በቃ አይሸጥም፣ ሰው አይጠቀምም፣ አይገዛም። በሚሸጠው ልክ ደግሞ ሲመጣ ግብር አናታችን ላይ ነው የሚውለው እና ቤት ኪራይ አለ። ምንም አይመጣጠንም፣ ከሚሰራው ስራ ጋር አይመጣጠንም። እኔ ግን የማዝነው ምንድነው 20 ሺህ ብር 30 ሺህ ብር 50 ሺህ ብር ተከራይተው አሁን አዲስ አበባ ላይ እስከ 150 ሺህ ብር ነው የቤት ኪራይ የሚከፍሉት ማለት ነው። እንደዛ ከፍለው ምን አይነት ስራ ምን አይነት ጥቅም አግኝተው ነው? በጣም ነው የሚገርመኝ። እና ወይስ ሌላ ስራ ነው የሚሰሩት እዛ ውስጥ? የሆነ ሚስጥራዊ ስራ አላቸው እላለሁ፣ ራሴን እጠይቃለሁ። እና የኔ ግን በዚህ አይነት ሱቅ ውስጥ ሆኜ ውጤታማ ልሆን አልቻልኩም ማለት ነው። ይሄ መስቀያ ነበረ፣ እንደዚህ ዊጎች ምናምን የምሰቅልበት ነው። ይሄ ደግሞ የሱቁ መደርደሪያ ነው ማለት ነው። ሙሉ ትልቅ ሱቅ ነበረ፣ መደርደሪያ ነው። እቺ እንደምታዩት እቺ የኮስሞቲክስ መሸጫ ቴብሏ ነች። አምጥቼ እዚህ እንግዲህ ይሄ ደግሞ ወንበሬ መቀመጫ የነበረ ትልቅ ሱቅ ነበረ። ገቢዎች አላሰራኛሉ። ግብር በጣም ከባድ ሆነብኝ። ለዚህ ሱቄን ትቼ ወደ ቤት ለመመለስ ተገድጃለሁ። እንግዲህ ከዚህ በኋላ ቡናዬን እየጠጣሁ ያጫጫስኩኝ አይምሮዬ እንዳይነካ ራሴን እየተንከባከብኩኝ ራሴን እያታለልኩኝ ትንሽ በጤና መቆየት ስላለብኝ ወደ ቤት ተመልሻለሁ ማለት ነው። ስለዚህ እገዛችሁ ያስፈልገኛል። ዩቲዩቤን ቪዲዮን ስታዩ ላይክ በማድረግ ከኔ ጎን እንድትሆኑ በአክብሮት እጠይቃለሁ። አመሰግናለሁ። እና እንዳሳዩዋችሁ ነው። ሱቅ ኮስሞቲክስ ሱቅ ነበር የምሰራው። ስቶር ነው። 3 ወር ቅጣት የለውም፣ አመት ክፍያ ላይ ይጨምርባቸዋል። ቅጣት የለውም ሲባል ነበር። አሁን ግን ቅጣት አለው ተብሎ እየተመላለሱ አናቴን ሲያዞሩኝ ሱቄን ዘግቼ ወደ ቤቴ ሰብስብ ብዬ ገባው እላችኋለሁ። ምንም ማድረግ አይቻልም። እና ስለዚህ እንድታግዙኝ በአክብሮት እጠይቃለሁ። በእውነት ከባድ ነው ሀገራችን። ምንም ነገር ሰርተን መኖር በጣም ይከብዳል። እና ባይሆን ኤክስፓየርድ ከሚሆን እዚህ እኔ ጋር ተቀምጦ ኤክስፓየርድ ከሚሆን አይኔ ስር ተቀምጦ እያየሁት ሲበላሽ እያየሁት በቃ ከማየው ራሱ እንደው ቅርብ ሰጥ ባከፋፍል ደስ ይለኛል። ያመጣሁትን የከሰርኩበትን እቃዎች፣ ሻምፖዎች፣ ለምሳሌ ሻምፖዎች፣ ሎሽኖች
አይቆዩም። ሽቶ እንኳን ይቆያል እስከ 29 እስከ 30 ነው ኤክስፓየር ዴቱ ማለት ነው። ሽቶዎች፣ ሻምፖ፣ ሎሽኖች፣ ክሬሞች ምናምን ቶሎ ኤክስፓየርድ ስለሚሆኑ እንደው እዚህ አካባቢ ሰው ባገኝ ለመስጠት ዝግጁ ነኝ። ግን ወጥቼ ደግሞ ከስር ያለው እንኩ ብዬ ለማደል አይምሮ አይፈቅድልኝም። ባለውበት አካባቢም ደግሞ መክሰሬንም ውድቀቴንም ሰው እንዲያይ አልፈልግም። ስለዚህ ምናልባት እኔም በሚዲያ የሚያቀኝ ሰው ከሩቅ የሆነ ሰው ማለት ነው ከሩቅ የሆነ ሰው መጥቶ ስጭኝ ቢለኝ፣ የተቸገረ ሰው መግዛት የማይችል ሰው ስጭኝ ቢለኝ ለመስጠት ፈቃደኛ ነኝ። ምክንያቱም ኤክስፓየርድ ከሆነ እኔ ልጥለው ነው፣ ምንም ላልጠቀምበት ስለሆነ ከምጥለው ደግሞ ምናልባት ሻምፖን ልብስ ነው የማጥብበት። ሎሽን ምናምኑን ግን ሰው ባገኝና ባዳላ ብሰጥ ባድል ማለት ነው ደስ ይለኛል። እና ብቻ አይምሮዬ እንዳይነካ ራሴ እንትን እንዳልል ብዬ ስልኬን ምናምን ይዤ በቃ ሴታፖችን አስተካክዬ ሪንግ ላይቴን አስቀምጬ ምናምን ቪዲዮ ለመስራት ራሴን ለማባበል ራሴን ወደ ጤና ለመመለስ ሙከራ ላይ ነኝ። እናንተ ደግሞ ከጎኔ እንድትሆኑ እንግዲህ ዩቲዩብ ለመስራት ሴታፔን በዚህ ልክ ባለኝ አቅም አስተካክያለሁ። እመቤቴን ከፊት ለፊት አስቀድሜ ቅዱስ ሚካኤልን ከጎኔ ይዤ ተከተሉኝ ብዬ እናንተንም ሆዳችሁን ያራራልኝ ሰብስክራይብ ብታደርጉኝ ብታዩኝ ቪዲዮን ብታውልኝ ብዬ ዩቲዩብ ስራ ጀምሬያለሁ። እንግዲህ እንድታበረታቱኝ በአክብሮት እጠይቃለሁ። ቢያስቀይማችሁ እንኳን እያረማችሁኝ እንኳን አበረታቱኝ፣ አግዙኝ እላችኋለሁ።